ዳጣ በጣም ደስተኛ ሆናለች። ዳጣን በምን ደስተኛ ሆነች ካላችሁ ዳጣን እንግዲህ ናታን ከጎኗ ስለሆነና የመጣውን መከራ ሁሉ አብረን እናሳልፈዋለን አላት። አንድ ሰው ፍቅርም ሆነ ትዳር ሲጀምር የሚመጣውን ችግርም ሆነ ደስታ፣ ሐዘንም ሆነ ስቃይ በኃላፊነት የሚያሳልፍ ሲሆን ነው እና ለሁሉም ጊዜ ያለው ብለሽ አስቢ ዳጣ፣ ምንም እንደጨንቅሽ ሁሌም ብሆን ከጎንሽ ነኝ አላት። ናታን በጣም አስተዋይ ልጅ ነው። መሻላ ናታን ከዳጣ ጋር ስለሆነ ወዲህ በቃ ናታን ከእሷ ጋር ከሆነ ጀምሮ በኋላ ደስታ ስሜቱ በጣም ወደር ነው። ናታን በጣም ደስተኛ ነው። በቃ ዳጣ ከጎኑ ከሆነች መቼም ቢሆን አብሬያት ነው አለ። ዳጣ ከቤት ውስጥ ተባራ ወደ ሌላ ቦታ እንኳ ብትሄድ ፈጽሞ ብቻዋን እንድትሄድ አላደርጋትም። አባዬ ያለውን ይላታል እንጂ ተከትያት እሄዳለሁ ብሎ ወሰነ። ናታን በጣም የዚህ ያክል ጀግና ነው ብዬ አላስብም ነበር፣ ግን ጀግንነቱን አሁን ላይ አየሁት ማለት ነው። ሌላ ወንድ ቢሆን ፈርቶ ከእሷ ጋር ለመራቅ እንደውም ያለውን ግንኙነት ለመበጠስ ይሮጥ ነበር። ናታን ግን አብሬሽ እሄዳለሁ፣ ከዚህ ቤትም ከተባረሽ እንደውም ነፃነት ይኖረናል፣ እዛ ቤት ለመገናኘት ጥሩ ይሆናል ብሎ አላት። እሷ ግን ከዚህ ቤት መውጣት አልፈልግም ባህም እኔ ደግሞ አለችው። እሺ እዚህ ቤት ከተኖርን ታዲያ አንቺ ኤቢን መፍራት የለብሽም። ኤቢን በምንም አጋጣሚ እሷን እንዳትፈሪያት፣ እኔ እንዳንቺ እንዳስወጣላት ከዛ እንዳስወጣላትና ከዛ ከህይወታችን ልትወጣ ትችላለች። ሁሌም ግን እየፈራናት ምንም ማንናገር ከሆነ ከህይወታችን ፈጽሞ ልትወጣ አትችልም እና አንቺና እኔ ጠንካራ መሆን ያለብን ከህይወታችን ጠንክራ እንድትወጣ እያለ ያስተምራት ያዘ። ናታን ምን አይነት አስተዋይ ልጅ ቢሆን ነው ይህን ሁሉ ምክር ሊመክራት እየተነሳው? የናታን ጀግንነት ለየት ያለ ነው። ናታን እኔ እንደዚህ ይሆናል ብዬ ለፍቅሩ ዋጋ ይከፍላል ብዬ አስቤም አላውቅም ነበር፣ ግን ጀግና መሆኑ አሁን ላይ አየሁት። ለፍቅሩ መስዋዕት የሚከፍል አስተዋይ ልጅ ነው። ዳጣ ታድላለች እሱን ስላገኝ። የእውነት እምላችሁ እንደ ናታን ያለ ራሱን ጠብቆና ራሱን ሰርትሮ የሚገኝ የሚኖር ወንድ በፍጹም አይገኝም። ናታን ያለው ክብር ለሰው ልጅ፣ ለቤተሰቡ፣ ለማህበረሰቡ ያለው ክብር ለየት ያለ ነው። በጣም ደስ ይላል። በቃ ምን ልንገራችሁ፣ ህይወቱ ሙሉ በቃ ይሳካለታል ብዬ አስባለሁ። ዳጣን ራሱ በጣም ደስተኛ አድርጓት እንደሚይዛት እርግጠኛ ነኝ። ዳጣ አስተዋይ ልጅ እንደመሆኗ የተነሳ ከናታን ጋር ደግሞ ተስማምታ መኖር ምንም የሚያቅጣት ነገር የለም። አንዳንድ ጊዜ ነፃነት ያላቸው ሰዎች የሚያጋጥማቸውን ትዳር ነፃነት ያለው ትዳር ያጋጥማቸዋል። በጣም ደስ ይላል። እኔ የገረመኝ ናታን እሷን ያፈቀረ ቀን በቃ ህይወቱ ተስተካክሏል ማለት ነው። አስባችሁታል? ናታን እኮ ኤቢን ቢያፈቅራን ኖሮ ኤቢ እኮ የምሰራው ስራና አለቀኑ ታስረጀው ነበር። ኤቢ ናታን ቢያፈቅራት ወላሂ እሷ በእንደዚህ ቅናቷ በእንደዚህ ንጭንጯ ናታን አለቀለት ማለት ነበር። እሱ ግን አሁን ተገላግሏታል። ከዳጣ ጋር ዳጣ ፈታ አድርጋ ታኖረዋለች። ምን አባቱ ፈታ ብሎ እሱም ለመኖር ሲል እሷን ወደዳት እና ዳጣና ናታን ቢጋቡ እኔ ደስተኛ ነኝ። እናንተስ? ፍቅራቸውም እስከ መጨረሻ ሆኖ ማየት በጣም ደስ ይላል። አስባችሁታል? እነሱ ደስተኛ ሆነው ሲኖሩ፣ ከዛ ደግሞ ደረጀ ናታንና ዳጣን ተዋደው ሲኖሩ ሲያይ ደስ ይለዋል። ከዛ ቤተሰቡ እንዳለ በደስታ ይዋጣል። ኤቢነሽ ደግሞ ተቃጥላ ራሷን ልታፈነዳ ትደርሳለች ማለት ነው። እና ኤቢ አሁን ላይ ምን እንደሚወጣት ባላቅም፣ ግን የናታንን ማጣት አሁን ላይ ለሷ መከራና ስቃይዋን እያሳያት ነው። አስባችሁታል? ናታንን ያክል ጎበዝና ጀግና አስተዋይ ወንዳተታ እንዴት ነው ችላ የምትኖረው?
በጣም ያሳዝናል። እናንተስ ናታንና አቢጌል ቢፋቀሩ ትፈልጉ ነበር? እንደኔ ግን ናታንና ዳጣ ሲተፋቀሩ አብዛኛው ማህበረሰብ ወይም ድራማ የሚከታተለው እነሱ ስለተፋቀሩ በጣም ደስተኛ ናቸው። እኔ የምለው ደረጀ አሁን ስለ ናታንና ስለ ዳጣ ብትጠይቁት ደስተኛ እንደሚሆን እርግጠኛ ነኝ። ምክንያቱም ዳጣም ልጁ ናት፣ ኤቢም ልጁ ናት። ናታን ከወደደው ሴት ጋር መሆን መብቱ ነው ብሎ እንደሚናገር እኔ 100% እርግጠኛ ነኝ። እናንተስ ለኤቢ ነው የሚያደላው ወይስ ለዳጣ ብላችሁ ታስባላችሁ? ግን እኮ ናታን በቃ ትክክል ነው። የሚወደው ሰው ጋር ነው ትዳርም ሆነ ፍቅር ከሚወደው ሰው ጋር ነው እንጂ ከማይወደው ሰው ጋር ኑሮ ብሎ የሚያስገድድ ማንም የለም። ህይወታችሁን ራሱ ማስተካከል ስትጀምሩ ከምትወዱት ሰው ጋር ነው ኑሮ የሚባለው። እና አቢጌል ምን ሆና ነው ናታንን እንደዚህ አልፋታህም ከአንተ ስር አርቅም ብላ እንደዚህ ሙጭጭ የምትልበት በጣም ነውር ነው። እንደዚህ መሆን በፍጹም የለበትም። እሱን እርቃ መኖር ነው ያለባት እንጂ እሱን ሙጭጭ ብላ መኖር የለባትም። ማርታም አበዛችሁ። ማርታም እኔ ብዝት ያደረገችው ማርታ ናት ብዬ አስባለሁ። እንዴት እንደዚህ ታደርጋለች? በጣም ያሳዝናል። የእውነት ነው የምላችሁ። ማርታ እኮ ለአቤጌል እንዲሆን ያላት ጉጉትና ያላት እንትን እንዴት ነው ለአቤጌል የሚሆነው? ናታን እኮ አቤጌልን አይወዳትም። ስለማይወዳትም መሰለኝ ሊያቀርባትም ሆነ ወይም ከጎኗ ሊሆን ያልፈለገው። በጣም ይገርማል። እንዴት ነው እንደዚህ መሆን የፈለገው? ግን በጣም የገረመኝ ግን የእውነት ነው የምላችሁ በጣም ያሳዝናል። ይህን ያክል እናንተ ቪዲዮ ከወደዳችሁት እንግዲህ ላይክ፣ ሸር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ወዳችኋለሁ፣ አከብራለሁ።